እሱ ራሱ ለዚህ ነበረ የማቴዎስ ወንጌል ምዕራፍ 11 ላይ ብፁዕ ዘይትአቅፈ ብየ ስወጣ ስወርድ ስደክም ስራብ ስጠማ እንዳላዋቂ ስጠይቅ አይቶ በእኔ ያልተሰናከለ ሰው ንዑድ ክቡር ነው ብሏል። ሩቅ ብስ ያላለኝ መድከሜን አይቶ መራቤን አይቶ በአጭር ቁመት በጠባብ ደረት መወሰኔን አይቶ በእኔ ተሰናክሎ ይሄስ ፍጡር ነው ያላለኝ ሰው እርሱ ክቡር ነው። ኃይሌን የተመለከተ ስደክም ኃይሌ ያልተሰወረበት፣ ስወሰን ምልአቴ ስፋቴ ያልተሰወረበት፣ ስሞት ሕያውነቴ ያልተሰወረበት ይህንን የሚመለከቱ አይኖች ያሉት ሰው እሱ ንዑድ ክቡር ነው ብሎ ነግሮናል። አሁን ዛሬ በትንሣኤው ክርስቶስ ያሳየን ኃይሉን ነው። ጌታችን ኢየሱስ ክርስቶስ እንዴት የኃይል ሥራ ሲሰራ እንደነበር ታውቃላችሁ። እሱን ልንገራችሁ። ክርስቶስ ሲጸነስ በኃይል ነው የተጸነሰው። ያንን ነው በትንሣኤ የደገመው። ሲጸነስ በኃይል ነው የጸነሰው። እንዴት ነው ሲጸነስ በኃይል የተጸነሰው? ሲጸነስ በኃይል የተጸነሰው ለምንድን ነው ካላችሁ፣ አካል አለው። ያ አካል በእመቤታችን ማኅፀን ተወስኗል። በእመቤታችን አካል በአካል ውስጥ ለማደር ወይም ለመግባት ምናምን ማድረግ አለበት። በር ሊያገኝ ይገባዋል። እግዚአብሔር በድንግል ማርያም ማኅፀን ገብቶ ለመወሰን የተጠቀመው እምነቷን ብቻ ነው። እሷ የታተመች አዳራሽ ናት። እንደ ታተመች ነው የገባ። ይህንን ፍጡር ሊያደርገው አይችልም። ኃይል ነው የኔ ያደረገው። አምላካዊ ኃይል ይሄን አደረገ። እንዴት ሊሆን ይችላል? ይሄን ማን ያከናውነዋል? በር እንደተዘጋልህ ልትገባ አትችልም። ሌላው ቀርቶ ማኅተመ ድንግልናዋን የለወጠች ብዙ ልጆችን የወለደች እናት ብትኖር ወደዚያች እናት ማኅፀን ገብቶ መልሶ መጸነስ እንኳን አይቻልም። እርሱ ግን ወደ ታተመችው ድንግል ገብቶ በማኅፀኗ ተወሰነ። ይሄ ኃይል ነው። ለዚህ ነው እመቤታችን አብይ ውእቱ ስብሐተ ድንግልናኪ ኦ ማርያም ድንግል ፍጽምት፣ በድንጋሌ ሥጋ በድንጋሌ ነፍስ ፍጽምት የምትሆኝ እመቤታችን በክብረ ወሊድ ላይ የተሰጠች ክብረ ድንግልና አብይ ነው፣ ገናና ነው፣ ብዙ ነው የምንላት ኃይል ነው። የእሷ ድንግልና ኃይል አገኘ፣ ኃይል ሰጠው፣ እንደታተመ እንድትጸንስ አደረጋት። ስለዚህ ያ ምን ተባለ? ኃይል ይባላል። አምላክ ሰው የሆነበት ምስጢር ኃይል ነው። ሲጸነስ ወደ በጆሮዋ በእምነቷ በኩል እምነቷን በር አድርጎ የገባበት ምስጢር እርሱ ኃይል ነበረ። በማኅፀኗ ገብቶ ሰው አምላክ ሲሆን አምላክ ሰው ሲሆን ይሄ ኃይል ነው። አምላክ ሰው መሆኑ ኃይል ነው። ኃያሉ በደካማ ሥጋ መወሰኑ ማደሩ ይሄ ትዕግስት ኃይል ነው። እስኪ አንድ ጥያቄ ልጠይቃችሁ። እናንተን አሁን በጠባብ የሆነ ነገር ብቋጥራችሁ መቀመጥ ትችላላችሁ? ትችላላችሁ? በአቅማዳ ለምሳሌ በጠባብ ነገር ለምሳሌ እግዚአብሔር ይቅር ይበለኝ በጠባብ ነገር ውስጥ ከትቼ ብዘጋው ምን ትሆናላችሁ? ይቻላል አይቻልም? እሱ እንዴት ነው በጠባብ ማኅፀን ግን መኖር የቻለው? ኃይል ነው ያየው። 9 ወር ከ5 ቀን መኖር የቻለው ምኑ ነው? ስፉ ነው። አንተ ካደግክ በኋላ በጠባብ ነገሩ ለቁመት በሚመጥን አካል ነው እንጂ በጠባብ አካል ውስጥ መኖር አትችልም። እርሱ ግን ይችላል። ታገሰ ለተጸንሶ ያለለት ቅዱስ ቄርሎስ ይህንን ነው። ለመጸነስ ታገሰ አለ። ይህ ለሱ ነው። ዘሰማይ ወምድር ዘኢያገምሮ ኢጸበቦ ማኅፀነ ድንግል ያለው ቅዱስ ቄርሎስ ይህንን ነው። ሰማይና ምድር የማይችሉትን የድንግል ማርያም ማኅፀን ግን አልጠበበውም ይላል። ማኅፀኗን አልለወጠም፣ እንድትሰፋ አላደረጋትም። ከርሰ ድንግል አብ ወተለዓለም ሰረገላ ኪሩቤል የእመቤታችን ማኅፀን ኪሩቤል ከሚሸከሙት ሰረገላ ይልቅ ከፍ ከፍ አለ። ወተሰባህም ሱራፌል ሱራፌል ከሚያጥሉት መንበርም ይልቅ ተመሰገነ ከበረ ይላል። እናቱ ከሰማይ ከምድር ይልቅ ሰፋች፣ ግን አካሉ አልተለወጥም። ተመልከቱ። አጭር ቁመቷን እንደያዘች እሱ በማኅፀኗ ተወሰነ። ይህንን ማድረግ የሚችል ኃያል መለኮት ብቻ ነው። ፍጡር አምላክ ሆነ። ይደክም የነበረ ይሞት የነበረ ይራብ የነበረ ይጠማ የነበረ ይህ ሥጋ መለኮት ስለተዋህደው ሕይወትን የሚያድል ዕውራንን የሚያበራ የታሰሩትን የሚፈታቸው
ዲዳዎችን የሚያናግራቸው፣ ሙታንን የሚቀሰቅሳቸው፣ እንደ እንቅልፍ ጎባጣዎችን የሚያቀናቸው ኃይልን የታጠቀ ሆነ። ሥጋ አምላክ የሆነበት ምስጢር እርሱ ኃይል ነው።